ሰላም የዚህ ቪዲዮ ተከታታዮች እንደምን አላችሁ? ባላችሁበት ሁሉ ሰላማችሁ ይብዛ። ዛሬ የምናየው የስራ ልምድ እንዴት ወደ ኢስሚ ሲስተም ማስገባት እንችላለን፣ ለምንስ ይጠቅሙ ነው ይሄን ሁሉ የሰራተኛ የስራ ልምድ የምናስገባው ብላችሁ በጠየቃችሁ መሰረት እንዲነዋለን። የአንድ ሰራተኛ ፋይል እዚህ ጋር ይዣለሁ። በተለያዩ ተቋማት አሁንም ባለበት ተቋም የተለያዩ የስራ መደቦች ላይ በተለያዩ ጊዜያት ሲሰራ ነበረ። ስለዚህ እዚህ ላይ እንደምናየው በተለያዩ ተቋም እዚህ ጋር አለ ተቋም፣ እዚህ ጋር ሌላም ተቋም አለ። በእነዚህ ተቋም ደግሞ እዚህ ውስጥ ያሉትን የስራ መደቦች ከስከ እንደምታዩት ነው። በዚህ ተቋም አለ፣ አሁንም በዚህ ተቋም እየሰራ ይገኛል ማለት ነው። ስለዚህ እነዚህን ሁሉ የስራ ልምዶች እንዴት ኢንኮድ እናደርጋለን? አሁን ባለበት ተቋም በተጨማሪ ከዚህ በፊት የነበረበትን ተቋም ብላችሁ ጠይቃችሁኛል። አስፈላጊ ነበረ። ይሄን ቪዲዮ ተከታተሉ። ወደ ሲስተማችን እንግባ። ብራውዝ እናደርጋለን። ብራውዝ ካደረግን በኋላ ሎጊን የምናደርግበት ሁሉ ጊዜ የትሬኒንጉ ላይ ነው የምንሰራ። እቺን ክሊክ ታደርጋላችሁ። ይሄ ዩዘር እዚች ላይ ያለችዋን ምን ያደርጋል? ክሊክ ያደርጋል ማለት ነው። ይሄን ክሊክ ሲያደርግ የሰው ኃይል ልማት አስተዳደር ሞጁል ላይ ነው የስራ ልምድ የሚመዘገበው። አንድ ሰራተኛ መረጃው እዚህ ሰራተኛ ለምሳሌ እኔ የሚፈለኩት ከነዚህ ትሬኒንግ ውስጥ ከተመዘገቡት የዚህን ሰራተኛ ነው እንበል፣ ሚኪያስ የሚባለውን ማለት ነው። ሚኪያስን ከሆነ ፈልግ የምትሉት በተለያየ ስሙ ሊሆን ይችላል። አሁን እዚህ ጋር በስሙ በመታወቂያ ቁጥሩና በሰራተኛ መለያ ቁጥር ወይም በፒኤስአይ ወይም በፐብሊክ ሰርቪስ አይደንቲቲ በምንላቸው ነገሮች ሰራተኛውን ፈልገዋለን ማለት ነው። እኔ እዚህ ጋር በስሙ ፈልገዋለሁ ማለት ነው። ፈልግ ስለው ሰርች ያደርግልኛል። መጥቷል። ደብል ክሊክ መረጃው ከመጣ እነዚህ የተሟሉ ናቸው። በደንብ ልታዩልኝ የምፈልገው ያለበትን ተቋም የቅጥር ቀን የፈጸመው አሁን እየሰራበት ያለ የስራ አካባቢና ደህንነት ጤና ባለሙያ እንዲሁም ይህን መደብ የያዘው በ1/7/2015 እየተከፈለ ያለ ለስራ መደቡ በተሰጠው ደረጃ የመነሻ እና እርከንም ተመርጦለታል። እነዚህ መረጃዎች ተሟልተው ነገር ግን በተለያየ ጊዜ የሰራቸው ልምዶች መኖር አለመኖሩን ቼክ እናደርጋለን። ስለዚህ ዛሬ የምናየው ልምድ ነው እንዳልኳችሁ ሁሉ ምን ታደርጋላችሁ? ልምድን ክሊክ ታደርጋላችሁ። ልምድን ክሊክ ካደረግን አሳይ እንላለን ማለት ነው። ሁልጊዜም አዲስ ከማለታችሁ በፊት አሳይ ስንል ከዚህ በፊት የሰራባቸው የስራ ልምዶች ካሉ ያሳየናል። ከሌሉ ደግሞ እኛን መዘግባለን መረጃውን እያየን ከማደሩ ላይ እንደማለት ነው። አሁን ከረንትሊ ደሞዝ እየተከፈለው ያለ የስራ መደብ በብዛ ህይወት ይገኛል። በቋሚ ላይ ነው 2 ዓመት ከ26 ቀን ነገ ብትከፍቱ ከ27 ቀን የሚል መሆኑን ማረጋገጥ አለባችሁ። የስራ አካባቢ ደህንነት ጤና ባለሙያ ነው። ለስራ መደቡ የሚከፈለው ደሞዝ ይሄ ነው ማለት ነው። ስለዚህ ከዚህ በኋላ ምን ማድረግ አለብን? አዲስ እንላለን። የልምዱ መጻፊያ ፔጅ ወይም ቴክስት ፊልድ ይመጣል። ይቺ ራይት ካደረጋችኋል ወይም ቼክ ካደረጋችኋል በዚህ ተቋም መሆኑን እነዚህ የስራ ልምዶች የምትመዘግቧቸው እዚህ ላይ የስራ ልምድና በአማርኛና በእንግሊዝኛ እዚህ ላይ እና እዚህ ላይ የምታስገቡት በኢትዮጵያ ብዛ ህይወት ኢንስቲትዩት ብቻ የሰራቸውን የስራ ልምዶች መሆኑን እንዳትረሱ። አያማኑ እሱ አይደለም ትክክል አይደለም እኮ በኢትዮጵያ ብዛ ህይወት ሳይሆን በግብርና ምርምር ኢንስቲትዩት ነው ካላችሁ ይሄንን ቼክ ቦክስ ማንሳት አለባችሁ ማለት ነው። ቼክ ቦክስ ውስጥ አንቼክ ስታደርጉ ወይም ማርኮን ስታነሱ የሰራበትን የተቋም እንድጽፉ እዚህ ላይ ኦፕን ያደርግላችኋል ማለት ነው። ስለዚህ አሁን ባለበት ተቋም የሰራቸውን ምን ልንጽፍ ነው? የስራ ልምዶች ልንጽፍ ነው። ክሊክ ይችን በኢትዮጵያ ብዛ ህይወት ኢንስቲትዩት ወይም ኢትዮጵያ ባዮዳይቨርሲቲ ኢንስቲትዩት አለ። የስራ ግብር የተከፈለበት የደብዳቤ ቁጥር ይላል። የመንግስት ተቋማት ግብር የተከፈለበት የደብዳቤ ቁጥር አያስፈልግም። ደሞዙ የሚገባው ግብር ተቆርጦል ስለሆነ ማለት ነው። የኢትዮጵያ ብዛ ህይወት የት አለ? ቀበና ከሆነ ቀበና፣ አለዛም ስልክ ቁጥሩንም መጻፍ ትችላላችሁ። የቅጥር ሁኔታ በቋሚ በኮንትራት በጊዜያዊ የሚል ነው። ደሞዙ ቢያንስ ደሞዝ ላይገለጽ ስለሚችል ሳትመዘግቡ ማለፍ የለባችሁም። ካላወቃችሁት በዲፎልት አንድ እያላችሁ መዝግቡት። እስካሁን ድረስ ስምምነታችን በዛ ስለሆነ ቢያንስ ቫልዩ ሳይገባለት አያሳልፋችሁ ማለት ነው። ከመቼ እስከ መቼ ነው የሰራው ያንን የስራ መደብ የሚላለ የትኛውን የስራ መደብ እዚህ ጋር የምንጽፈውን ማለት ነው። ከዚህ ላይ የምናስቀምጥለትን የስራ ልምድ ከመቼ እስከ መቼ ነው የሚለውን እናስገባለን። የትምህርት መስኩ ይሄንን የስራ መደብ እዚህ ጋር ያለውን የስራ መደብ ሲሰራ በምን የትምህርት ደረጃ ነው በምን የትምህርት መስክ ነው የሚለውን የሚገልጽ ካለ ከልምዱ ላይ እሱን ነው የምታስገቡ። አሁን ኢንኮድ እናደርጋለን ማለት ነው። እነዚህ ነገሮች በዋነኝነት ከመቼ እስከ መቼ እንደሰራ ምን የተባለ የስራ መደብ በአማርኛና በእንግሊዝኛ በትክክል የስፔሊንግ ስህተት ሳይኖር የስራ መደቡ ሲከፈል ለስራ ልምዱ ሲከፈል የነበረ ደሞዝ በትክክል ከተገለጸ የቅጥር ሁኔታው መገለጽ አለበት። በኮንትራት በጊዜያዊ በቋሚ ከሆነ አድራሻው ቢኖር ተቋሙ ማን እንደሆነ በትክክል በአማርኛና በእንግሊዝኛ ገልጻችሁ መጻፍ አለባችሁ። ለምንድን ነው በእንግሊዝኛ መጻፍ ያለበት ካላችሁ አንድ ሰራተኛ የስራ ልምዱ በእንግሊዝኛ ቢጠይቅ በቀጥታ ከሲስተሙ ላይ ምን ማድረግ እንድትችሉ ነው። ሰራተኛው በአማርኛ በእንግሊዝኛ ተመዝግቧል። የስራ ልምዱ የስራ መደቡ የተቋሙ ስም በአማርኛ በእንግሊዝኛ ከተመዘገበ አውቶማቲካሊ የስራ ልምድ ማተም እንደምትችሉ ለመስጠት ነው ማለት ነው። ስለዚህ ይሄንን ከመዘገብን አስቀምጥ ነው የምንለው። ሴቭ አድርግ፣ ቅድም አሳይ አዲስ እያልን ምን ነበር አይደለ? አሁን ደግሞ አስቀምጥ እንላለን ማለት መረጃው በትክክል ተቀምጧል አለ ማለት እነዚህንን ታያችሁ ከሆነ ቆጥሮ 3 ዓመት ከ3 ወር ከ25 ቀን ይላል ማለት። አሁን ደግሞ ከዚህ ተቋም ውጪ ከ2007 ከዚህ ማለት ነው ከዚህ በፊት የሰራቸው መደቦች በሌላ ተቋም እንዴት እንደምንመዘግብ ታያላችሁ ማለት ነው። ያቺን ቼክ ቦክሷን አነሳለሁ። የሰራበት ልምድ ካለ ቅድም እንዳያችሁ እዚህ ጋር ከዚህ ተቋም ውጪ የሰራበትን ልምድ ለመመዝገብ ክሊክ ታደርጋላችሁ።
ታደርጋላችሁ። ይችላል ማርኳን ታነሳላችሁ። አንድ ጊዜ እዚህ ተቋም ውስጥ የለም እዚህ ላይ ክሊክ ታደርጋላችሁ። የመስሪያ ቤቱ ስም ግብርና ሚኒስቴር ኮፒ ብላችሁ በትራንስሌሽን ማምጣት ትችላላችሁ። በግብርና ሚኒስቴር የመንግስት ተቋም ስለሆነ የደብዳቤ ቁጥር መጻፍ አይጠበቅባችሁም። በተለያየ መንገድ ተቋሙን ለቆ በተለያየ መንገድ ሌላ ተቋም ሊቀላቀል ይችላል። አሁን ግን በገዛ ፈቃዱ ማስታወቂያ ባወጣው ዛይወት የተሻለ ደሞዝ ካለ ሊለቅ ስለሚችል በገዛ ፈቃዱ፣ በውስጥ ግን አድራሻ ግብርና ሚኒስትሪ ኦፍ አግሪካልቸር ያለበት ጉርድ ሾላ ልንለው እንችላለን። የቅጥር ሁኔታ በቋሚ የስራ መደብ ላይ ያው ይሄንን የምናደርገው ግን ማለት ነው ይሄንን ደሞዙ እየተገለጸ ካልሆነ አንድ ብላችሁ ጽፋላችሁ ከመቼ እስከ መቼ ነው ይሄንን እንጻፍ። በ1/2/2005 እስከ 31/2007 ዓ.ም ግብርና ሚኒስቴር ምን የሚባል የስራ መደብ ሰራ። እዚህ ጋር የትምህርት ዝግጅቱ ላናቀው እንችላለን። እንግዲህ በትክክል ከተገለጸላችሁ በኤስሲ ዲግሪ በነርሲንግ የትምህርት መስክ የስራ ኃላፊነቱ የስራ አካባቢ ደህንነት ጤና ባለሙያ አንድ በሚባል መጻፍ አለብን። የስራ አካባቢ ደህንነት ጤና ባለሙያ አንድ በሚባል የስራ መደብ ላይ ሰርቷል። የት ግብርና ሚኒስቴር። በእንግሊዘኛም ኦኩፔሽናል ሄልስ ልምድ ሆኖለት ከማደሩ ጋር የታሰረለት ሆኖ ካገኛችሁት ይሄን እነዚህ ሙሉ መረጃ ማሟላት አለባችሁ። ይሄን እዚህ ጋር በአማርኛ በእንግሊዘኛ ተቋሙ ያለበት የትኛው ግብርና ሚኒስቴር የቅጥር ሁኔታውን መምረጥ አለባችሁ። ደሞዝ የግዴታ እነዚህን ካስገባችሁና ትምህርት ደረጃውን ካገኛችሁት የትምህርት መስኩን አውጥታችሁ ምን ታደርጋላችሁ? ይሄንን ከመዘገባችሁ በኋላ አስቀምጥ ነው አስቀምጥ ስትሉት መረጃው በትክክል ተቀምጧል አለኝ ማለት በግብርና ሚኒስቴርም ይሁን በኢትዮጵያ ብዝሃ ሕይወት እነዚህን ዓመታት ያህል ሰርቷል። 5 ዓመት ከ3 ወር ከ24 ቀን እስካሁን ድረስ የመዘገቡት እነዚህን የስራ ልምዶች ቆጥሮ ነው እዚህ ጋር 5 ዓመት የሚለኝ ግብርና ሚኒስቴር 1 ዓመት ከ11 ወር ከ29 ቀን ሰርቶ ነበር ማለት ነው። ስለዚህ እነዚህን የስራ ልምዶች አይተን ቀሪም ካለ ልክ አዲስ ትላላችሁ። አዲስ ይሄንን ክሊክ ታደርጉና በዚህ የተመዘገበ ተቋም ይላል። ይችን በደንብ ይዩት። ይችንን ምን ታደርጋላችሁ? እዚህ በፊት የተመዝግቡ አሁን ግብርና ሚኒስቴር መዝግበናል አይደል? ግብርና ሚኒስቴር ላይ ያላለቀ የስራ ልምድ ካለ ሁለተኛ አትመዘግቡ። ግብርና ሚኒስቴርን ራሱ እዚህ ጋር ያመጣላችኋል ማለት ነው። እነዚህንና የመሳሰሉትን የስራ ልምዶች ካገኛችሁ ምንም አይነት የስራ ልምድ የሚቀር አለመኖሩን እየመከር ሁሎችንም ልምዶችን በዚህ መንገድ መዝግባችሁ ስትጨርሱ የስራ ልምዳቸውን እያተማችሁ ለመስጠት ወይም ማንኛውም ሰራተኛ በተቋማችሁ የስራ ልምዱን መጠየቅ ይጀምራል በፖርታል። ከዛ በኋላ እዚህ ላይ ያለውን ሪፈር እያደረገ ሲስተማችሁ ስራችሁን ያቀልላችኋል በማለት የዛሬውን ቪዲዮ በዚህ ጨርሻለሁ። ስላዳመጣችሁ አመሰግናለሁ። ቪዲዮውን ከወደዳችሁት ላይክ፣ ቪዲዮውን እንዲያድግ ሰብስክራይብ በማድረግና ኮሜንት በማድረግ የተለያዩ ቪዲዮዎች እንድሰራላችሁ ሊያግዘኝ ይችላል። ቻው ቻው። አማኑ ነበር።